ጊዜ ከጭብጨባ ተቀበሉ። Yommuu albaanuu baddaan jimmaan gabbuune jaalala kee namni jira kanaan wantu gabbuune inni beekame yommuu albaanuu baddaan jimmaan gabbuune jaalala kee namni jira kanaan wantu gabbuune wantu jima tashina deema wantu jima wantu shematae wantu jima Bontu jima kotu yamarame ale nale shage abba jifar magale ale nale mutukan lomi jashe ale nale adanin kofani jashe ale nale akam tu sheume makashe kolon ይሄሽ ሰዓት ለመቀጠል ያህል እንግዲህ አመሰግናለሁ። እዚህ ያላችሁ ክቡራን እንግዶቻችን እንዲሁም በቲቪ የምትመለከቱ ወዳጅ ዘመዶቻችን እንግዶቻችን እንኳን ደህና መጣችሁ እያልን ዛሬ ከጓደኛዬ ናፊያድ ጋር ስለ ውቢቷ የቆንጆች መፍለቂያ እሱን እንግዲህ ያው እኛን አይታችሁ መመስከር ትችላላችሁ። ዋሸው አይመስከሩም እና ዋናው ደግሞ ፎይቱ የንጉስ አባ ጅፋር ልጆች ነን እና ትንሽ ደቂቃ ስጡን፣ አብራችሁን ቆዩ። ላለው ዛሬ ከቡድን ሀገሬ ከቅድስት ጋር መሆን ስለ ንጉስ አባ ጅፋር እንዲሁም ስለ ጅማ በሰፊው የምናወራላችሁናል። ጅማ ከጊቤ አምስቱ ነገስታት መካከል ራሳቸውን በሚያስተዳደሩበት ዘመን ከመካከላቸው ጠንካራና ሰፊ ወታደር ኃይል የነበራት ሀገር ስትሆን በዛን ጊዜ በዝሆንጥር ሽያጭ በቅመማ ቅመም እንዲሁም በቡና ምርት የታወቀች ከተማ ነበረች እና አምስቱ የጊቤ መንግስታት ናቸው ጅማን ያቋቋሟት። እነሱ ጉማ፣ ጅማ፣ ሊሙና ጉማ ናቸው። እሺ እንግዲህ ጅማ የሚል ስያሜ ካሰጧት አባ ጅፋር አንደኛ በ25 ዓመት ካስተዳደሯት በኋላ ህይወታቸው ሲያልፍ እሳቸውን ይተካሉ ተብሎ አባ ጅፋር ሁለተኛ በ15 ዓመታቸው እሳቸው 18 ዓመት እስኪሞላቸው ድረስ ከሚስቶቻቸው ጋር ሆነው አብረው እንዲመሩ ይደረጋል። በዛን ሰዓት አባ ጅፋር ከዘመኑ ሁሉ ቁመታቸውና በግዝፈታቸው በጣም ትልቁ ናቸውና ቱሉ የሚል ስም ተሰጥቷቸው፣ ቱሉ ማለት ተራራ ማለት ነው እና አባ ጅፋር ቁመታቸው 2 ሜትር ከ10 ሴንቲሜትር ሲሆን ክብደታቸው ደግሞ 150 ኪሎ ግራም ነው። አባ ጅፋር 7 ሚስቶች ሲኖራቸው ከስድስቱ 14 ልጆችን ወልደዋል። ሌላኛው ደግሞ አባ ጅፋር በጅሬን ተራራ ላይ ያስገነቡት ቤተመንግስታቸው ሲሆን ይህ ቤተመንግስት ከጅማ ከተማ በ7.5 ኪሎ ሜትር ርቆ የሚገኝ ሲሆን በጅማ ከተማ በጅሬን ተራራ ላይ የሚገኝ ሲሆን በ1870 ከ148 ዓመተ ምህረት በፊት የተገነባ ቤተመንግስት ነው። ይህ ቤተመንግስት በህንዳዊ ዲዛይን ተደርጎ በ6 ዓመት ውስጥ ተሰርቶ አልቋል። ይህም ቤተመንግስት ሲሰራ አሸዋ፣ ሲሚንቶ ሳይሆን እንቁላል፣ ስንዴ፣ ጭቃና ጭድ ከ3 እስከ 6 ወር የሚያህል ተቦክቶ 4 እንጨቶችን
በአራት የተለያዩ እንጨቶች ሲሆን ይህም ቤተመንግስት 29 ክፍሎች 54 መስኮቶች እና 65 በሮች ያሉት ሲሆን ከላይ በአራቱም አቅጣጫ ጠላት የሚቆጣጠሩበት 4 መስኮቶች አላቸው ማማው ላይ ማለት ነው። እነሱም ሸዋበር፣ ሊሙበር፣ ሰቃበር ሲሆኑ ሌላው ደግሞ እንዳለ ሌላው ማቴሪያሉ በሙሉ ማለት ነው የተሰራው በሀገር 3000 ሰው ተሳትፎበት የራሳችን ሀገር ሰዎች ናቸው የሰሩት። ከውጭ የመጣው ቆርቆሮና የእንትን መከላከያ አላቸው። የመብረቅ መከላከያው ነው ከላይ ያለው ማለት ነው። ሌላኛው ደግሞ በጅማ ከተማ ውስጥ የሚገኘው በአዊት የሚገኘው ሙዚየም ሲሆን በዚህ ሙዚየም ውስጥ ደግሞ የተለያዩ የንጉሳውያን የሚጠቀሙበት የሚመገቡበት እቃዎች፣ የመሳሪያዎች እንዲሁም የነገስታት ልብሶች ይገኛሉ በዚህ ሙዚየም ውስጥ ማለት ነው። በዋነኝነት ደግሞ ልናነሳው የሚገባው አድዋ አባ ጅፋር አድዋ ላይ ባይሳተፉ ግን ህዝቦቻቸውን እንዲጠብቁ 6000 ሰራዊታቸውን ልከው እሳቸው ደግሞ እዚህ ሆነው ሀገራቸውን እንዲጠብቁ ኃላፊነት ተሰጥቷቸው ሀገራችንን ቀጥ አድርገው ጠብቀውልን አቆይተውልናል። እናም አሁን ላይ ጅማ 2 ከተማ አስተዳደሮች አሏት። እናም መታችሁ ሁላችሁ እንድትጎበኙልን በአክብሮት እንጠይቃለን። በስተመጨረሻም ደግሞ የለበስነው ባህላዊ ልብስ እኛ የሴቶች ባህላዊ ልብስ ነው። እሱ ደግሞ የወንዶች ነው የለበሰው። ሁላችሁ መታችሁ ለምለሚቷን የፍቅር ሀገር የጅማ አባ ጅፋር የሆነችውን ጅማን መታችሁ እንድትጎበኟት በአክብሮት እንጋብዛለን። ኃላፊነቱን ለእናንተ ሰጥተናል። ትመጣላችሁ አይደል? የታል? እሺ ታዲያ በመጨረሻ አንድ ዘፈን ልጋብዛችሁ። ወሺያ ወሺ ወሺያ ወሺ ወሺ እንደማሩ ዘቶ ጅንገላዱ በኮ አባምቦራ ነማያ ወሺ ቶኮቦዮ ጅራያ ወሺ ቶኮሮዮ ጅራያ ወሺ መሪነ ሱገዱ ያወሺ አቃጅ ቢምቢላ ያወሺ ሲረተም ቢቂላ ያወሺ ወሺ እንደማሩ ዘኮ ጅንገላዱ በኮ ወሺ እንደማው በጉንቦን ለማፍሻዬና ቡንቦን አክብራችሁን ስለመጣችሁ እናመሰግናለን። እናመሰግናለን። ሞራል ስጧቸው። ሞራል እንፈልጋለን። ሞራል ስጧቸው።
ሶስተኛውና መጨረሻው ጉራጌዎች የቃቂ ወርዶቶች ያቅመቴ ቃሪነ በጉራጌ ሸመነ እንጉር በበኩሪ ገባቱ ሜራብሪ ሲናሟን ይሰራ ሚናይኔ የብር የረከወን ይሾት ወሄ ዘማትተ የጉራጌ ሻዶት ሽማች ያጠናካ ኮረምቶ ጨነዬ አዲኪና የሰርብጊ ቅመጨሽም ክብራትና ክብራን የድንቅ ሀገር ቤተሰቦች እንዲሁም ጥሪያችንና ክብራችሁ የመጣችሁ ጊዜያችሁን ሰዓታችሁን ሁሉ ለሰጣችሁ ከልብ እያመሰገንን እንግዲህ እኛም የተዘጋጀንበትን እናቀርባለን ማለት ነው። ጉራጌ ከመጣችሁ ብዙ ማይጠገብ እማያልቅ ባህል፣ ታሪክ፣ ወግ ብዙ ነገር አላትና ከሱ በጥቂቱ በማንኪያ አንስተን ያመጣንላችሁ ማለት ነው። እንግዲህ ያው ጉራጌ ይታወቃል፣ በክትፎ ይታወቃል። የጉራጌ እናት በጣም የሚገርማችሁ ነገር፣ ሁሌም የሚገርመኝ ነገር ሞት የተንቢ ትላለች። ሞትን በላይዋ ላይ የምትመኝ እናንተን ክፉ እንዳያገኛችሁ ሞት የተንቢ፣ ስትሄዱ ደግሞ እግረን አፈር ብላ ትሸኛችኋለች። እንግዲህ ዛሬ እናንተ የምታውቁት ጥቁር አስፋልት ነው። እኛ ደግሞ ዛሬ ልንናገር የፈለግነው ስለ አረንጓዴ አስፋልት። አረንጓዴ አስፋልት አይታችሁ ታውቃላችሁ? ስለ አረንጓዴ አስፋልት እኛ እንነግራችኋለን። ጉራጌን ታታሪ ጥበበኛ ከሚያሰኟቸው ነገሮች አንዱ የመንደር አቀያየሱና ጥንታዊ የሳር ቤት አሰራሮቹ ተጠቃሽ ናቸው። በተለይ ደግሞ ማራኪ የመንደር ገጽታ እንዲኖረው ከጥንት ጊዜ ጀምሮ የሚታወቅበት የምህንድስና ጥበብ እጅግ አስደማሚ ይበል የሚያሰኝ ነው። ስሙ ጀንፎረ ይባላል። ቅድም አረንጓዴ አስፋልት ያጓች ጀንፎረ ማለት በአማርኛ አቻ ትርጉሙ ባህላዊ አውራ መንገድ ማለት ነው። ጀንፎረ አረንጓዴ ሳር የለበሰ ሲሆን በሁለት ትይዩ መንደሮች መካከል ከ50 እስከ 100 ሜትር ስፋት ያለው ውብ ማራኪ እጅግ ደስ የሚል አውራ መንደር። ጉራጌ ያለ ጀንፎረ በፍጹም አይታሰብም፣ ነውርም ጭምር ነው።
እንግዲህ ጀፎረ የጋራ ሀብት የወል መንገድ ብቻ ሳይሆን ከመንገድነት ባሻገር ደግሞ የተለያዩ ማህበራዊ ኩነቶችን የሚያስተናግድ ስፍራም ጭምር ነው። ጀፎረ የተለያዩ የለቅሶ፣ የሰርግ፣ የተለያዩ የደስታና የሀዘን ስርዓቶች ሲኖሩ በዛው ጀፎረ በተባለ ስፍራ ላይ ይካሄዳል። በዚህ መካከል በሰርግ የሚደረገው የተለያየ ጭፈራ፣ ማራኪ ጭፈራ አለ። እናቶች፣ አባቶች፣ የተለያዩ አዛውንቶች መርቀው ልጆቻቸውን የሚሰጡበት፣ የተጣላ የሚያስታርቁበት፣ የተለያየ ባህላዊ ሽምግልና ስርዓት የሚካሄድበት ብዙ አይነት ባህላዊ ትርኢቶች አሉ። ከዛ መካከል ፈረስ ጉግስ የሚካሄድበትን ጭምር ነው። በተጨማሪም የጉራጌ የእረኞች ከብቶቻቸውን የሚያሰማሩት በዚሁ ጀፎረ በተባለ ስፍራ ላይ ነው። ይበልጥ ደግሞ ለየት የሚያደርገው ጀፎረን ያ ስፋቱ 50 ሜትር ያልነው የተንጣለለው አረንጓዴ አስፋልትን አጥሮ ወደ ግል ንብረት ማዘዋወር ወይንም ደግሞ ወደ ግል ማካለል በጉራጌዎች ዘንድ እጅግ የተከለከለ ነውርም ጭምር ነው። ይህ ስርዓት ተላልፎ የተገኘ ግለሰብ በባህላችን በጉራጌ ሽማግሌዎች መሰረት ከፍተኛ ቅጣት ይጣልበታል። ብሎም አልፎም ተርፎ ከማህበረሰቡ ይገለላል። የትኛው ማህበራዊ መስተጋብሮችን እንዳይከናወንም ያደርጋል። እንግዲህ ጀፎረ በጉራጌ እንደምታውቁት በየዓመቱ በደማቅ የሚከበረው የመስቀል የአረፋ በዓል የሚካሄደው በዚሁ በተንጣለለው በአረንጓዴው አስፋልት ጀፎረ በተባለ ነው። ልጃገረዶች፣ ጎረምሶች እንግዲህ ከበዓሉ በኋላ ተሰብስበው ይጨፍሩበታል። አባቶች ይመራረቁበታል። እናቶች ደግሞ በቀጣይ ምን እናደርግ ብለው ይማከሩበታል። የአጋቀዋ ብለው ያካሂዱበታል ማለት ነው። እንግዲህ ይህ ጀፎረ አሁን በገጠር በከተማ የኮሪደር ልማት ተብሎ ሀገርን ያነቃነቀው እነዚህ አዲስ አበባን መላ ኢትዮጵያን በውበት ያሳመራት የኮሪደር ልማት ምሳሌ ነው ማለት ነው። ታዲያ ሞራል የለም እንዴ? ኑ አረንጓዴውን አስፋልት ጀፎረን አብረን እንጎብኝ። እናመሰግናለን። ስለ ጀፎራችንም ትንሽ በራሳችን በባህላችን መሰረት የሆነ ዜማ ሰርተንለታል። እንዴት ነው? አብረን አንጫወትም እንዴ? ላሌላሌ ብሄር ወቃራንዳነ ፈቀርነ ቢሽር ጀቦረና ላሌላሌ ብሄር ወቃራንዳነ ፈቀርነ ቢሽር ጀቦረና ላሌላሌ ብሄር ወቃራንዳነ ፈቀርነ ቢሽር ጀቦረና ላሌላሌ ብሽር ወቃራንዳነ ፈቀርነ ቢሽር ጀቦረና ቢሽር ጀቦረና ፈቀር ቢሽር ጀቦረና ፈቀርነ ቢሽር ጀቦረና ፈቀርነ ቢሽር ጀቦረና የሚያምረው ጀፎራችን ማለት ነው። እናመሰግናለን። ቅድም እንዳልነውም እናንተ እኛ ክብራችሁ ስለመጣችሁ እግረና አፈር ሞት የተንቢ ብያለሁ። አመሰግናለሁ። ሞራል ያስፈልጋቸው።
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። ተመልካቾቻችን እንዲህ በአማረ ሁኔታ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ዘወትር ቅዳሜ ምሽት 1 ሰዓት ላይ የምንቀርብላችሁ ድንቅ ሀገሮች ነን እንቀጥላለን። አሁን የሚቀሩን አንዳንድ ጥያቄዎች ነው። አንዳንድ ጥያቄዎቻችንን እንጠይቃለን። ከዛ በፊት ግን የእነሱን ውጤት ንገረን ብለውኛል። ሶስቱም አካባቢያቸውን በአግባቡ አስተዋውቀዋል። ሶስቱም ጥሩ ነገር ገልጸውልናል። ዳኞችን ስንጠይቃቸው እንደየአካባቢያቸው የገለጹት ነገር እኛ የማናቀውን ስላሳወቁን ለሁሉም 400 ነጥብ ሰጥቻለሁ ብሏል። ሞራል ለሁሉም ያስፈልጋቸዋል። 400 ነጥብ። ሁላችንም ተከባብረን የምንኖርባት ልዩነታችንን እንደ ውበት የምንጠቀምባት ድንቅ ኢትዮጵያ አለችን። ታዲያ እቺን ኢትዮጵያ ዘውትር አክብረናት ሁሌም ወደናት ለልጅ ልጆቻችን የምናስረክባት ሀገር አለችን። ያቺም ኢትዮጵያ ነች። ዛሬ ጥቁሮች ሁላ የሚኮሩባት ደረታቸውን ነፍተው የሚሄዱባት ሀገር ካለቻችሁና ካለችን የምትኖረንም ወደፊት የምትቀጥለው ኢትዮጵያና ኢትዮጵያ ነች። ሞራል ለሀገራችን ኢትዮጵያ። ስለዚህ የፈለጋችሁት ናችሁ። በቅርቡ በዩኔስኮ የሰው ልጅ የማይዳሰሱ ባህላዊ ቅርሶች ዝርዝር ውስጥ የተመዘገበው የሀገራችን የማይዳሰስ ባህላዊ ቅርስ ምንድነው? መቼ ተመዘገበ? እሺ ላይ ካለ ጊዜ መቼ የተመዘገበ? በ12 ወሩን መግለጽ አለብን። አዎ ሁሉም 12ቶች አሉ። ሐምሌ ታህሳስ እንዲያውም ውይይት ላይ ነበራችሁ አይደል? እሺ ውድ ተመልካቾቻችን በወላይታ ያለችው ልክ ነው። ጊፋታ ያለችው ልክ ነው። ቀኑ የተናገረችው ልክ አይደለም። ታህሳስ 1 ዕለት ነው ይሄ ነገር የተካሄደ። ታህሳስ 1 እነሱ ፕሮጀክቱ ላይ የነበረው ይፋ ሲሆን ታህሳስ 1 ነበረ። ጊፋታ ሀገራችን እንዲያሉ የተዳሰሱና የማይዳሰሱ ቅርሶች እየወሰዱ ነው። ከነዚህ 20 ሚሊዮን በላይ ህዝቦች የሚኖሩባት ኢትዮጵያ ታድጋለች፣ ትበለጽጋለች። ነጥራችሁ 2 ኪሎ ለጊሳችሁ ሁለቱን አግኝቷል። በባልታላሙና ጊፋታው ነው። ስለዚህ ከሶስቱ አንዱን ታይስባቸውና 400 ለሶስት ይካፈላል። እሺ በአድዋ ጦርነት በግንባር ቀደምትነት የመሩት ጀነራሎች ስንት ናቸው? 3 ጥቀስ። እሺ ባልቻ ዘቦ፣ ገበየሁ ጉርሙ፣ ሚካኤል ራሳቸው ሚኒሊክ 3 ነው። በግንባር ቀደምትነት የመሩት 5 ናቸው። ገበየሁ ጉርሙ፣ ባልቻ ዘቦ፣ አለበለዚያ ሰዓት አልቋል። ውድ ተመልካቾቻችን የመሩት ጀነራሎች ስንት ናቸው? 12 ናቸው። 12 ናቸው። አንደኛ ፊታውራሪ ገበየሁ ጉርሙ ወይም አባ ጎራው፣ ሁለተኛው ልዑል ራስ መኮንን ወልደ ሚካኤል ጉዲሳ አባ ቃኘው፣
ንጉሥ ተክለ ሃይማኖት ተሰማ ጎሹ አባ ጠና። አራተኛ ንጉሥ ሚካኤል አሊ ሊበን አባ ሻንቆ። ደጃዝማች ባልቻ ሳፎ ሮባ አባ ነፍሶ። ራስ ወሌ ድምጡ አባ ጠጣው። ፊታውራሪ ሀብተ ጊዮርጊስ ዲነግዴ ሁንዴ አባ መቻል። ራስ አሉላ እንግዳ አባ ነጋ። ራስ መንገሻ ዮሐንስ ምርጫ አባ ግጠም። ዋቅሹም ጓንጉል ብሩ ገብረ መድህን አባ መርከብ። ራስ አባተ ቦያለው አባ ይትረፍ። ራስ ቢተወደድ መንገሻ አባ ገድም ይባላሉ። 12 ናቸው። ሞራል እነዚህ ሀገራችንን ጠብቀው ዛሬ ላሳዩ የጥቁር ፈርጥ ጀግኖች እናመሰግናለን። ስለዚህ 200 ነጥብ እያሰጠው እናመሰግናለን። የመጨረሻውና ጊዜ በቅርቡ በተካሄደው የለንደን ማራቶን ላይ ከ2 ሰዓት በታች በመግባት ተሳትፎ የነበረው የሀገራችን አትሌት ማን ነው? የገባበት ሰዓትስ ስንት ሰዓት ነው? የገባው ከ2 ደቂቃ በታች ከ2 ሰዓት በታች 1 ሰዓት ከ57 ሰከንድ ከ1 ሰዓት ከ57 አትሌት ታምራት ቶላ ከ2 ሰዓት በታች ነው የገባው። ዮሚፍ ቀጀልቻ አትሌት ዮሚፍ ቀጀልቻ 1 ሰዓት ከ59 ነው። 200 ለተባለው ይሰጣል። ሞራል ያስፈልገኛል። ባካችሁ ሁሉ እንደምራለን። ያው የሰጡንን ማመስገን አለብንና በተለይ ኢትዮጵያ ብሮድካስቲንግ ላይ ያላችሁ ገምጋሚዎች በጣም ከልብ እናመሰግናለን። እንደው መልካም ፈቃዳችሁ ከሆነ በተለይ አቶ ኪዳነ ማርያምን እንዳመሰግነው ፈቃዱልኝ። ሞራል ስጡልኝ ባካችሁ። ሞራል እዛ ውስጥም እንግዲህ በጣም ነመርከባሉ። ከዛ ወደ ቁጥጥር ክፍል ስንሄድ ብዙዎች አሉና ይሄ የምላችሁ የእውነቴን ነው የምነግራችሁ። እኛ ፕሮግራም ሰጥተን ከመምጣት ባካያ ያው ሪያሊቲ ሾው ሲሆን በጣም ከባድ ነው። ሪያሊቲ ሾው ሲሆን እንደፈለጋችሁ ተወዳዳሪ አያገባው እና ከኛ ጋር አብረውን ወጥተው ወርደዋል። እነ ደረጀን እና አቶ ቢንያምን የመጣችሁን ብዙዎች አላችሁ። ሁላችሁንም ከልብ እናመሰግናለን። መልካም ክብረት ይስጥልን። በዚሁ አጋጣሚ ፕሮግራማችንን ስንሰራ ስፖንሰር ላደረጉን ክልሎችን በጣም እናመሰግናለን። በመጀመሪያውና ግንባር ቀደሙን የምንሰጠው ለደቡብ ኢትዮጵያ ክልል ነው። በጣም ከልብ እናመሰግናለን። ሞራል ሰጡልኝ። ሁለተኛ ኦሮሚያ ክልል ላይ በጣም ብዙ ስፖንሰሮች ተደረገናል። እናመሰግናለን ከልብ። ሶስተኛ ማዕከላዊ ኢትዮጵያ ክልል ላይ እናመሰግናለን ከልብ ተደርጎልናል። በተለይ ስም ጠርቼ ጉራጌ ዞን ማለት እችላለሁ። እናመሰግናለን። በጣም እጅግ በጣም ተደግፈናል። ሌላው እንደ አካባቢው ሁሉም ቦታ ተደግፈናል። አዲስ አበባ ላይ ደግሞ እነ ናፍሌትን ጨምሮ ብዙዎች አጋዥ ድርጅቶች አሉን። እናመሰግናለን። እንዲህ ላስዋቡልን ይሄ ዲጂውን ሳይቀር ሁላቸውንም እናመሰግናለን። እና እሱ በሰሩ ልክ ደግሞ እኛም እንደ ድንቅ ሀገር ፕሮግራም አዘጋጅ ሁላቸውንም ከልብ አመሰግነን እንሄዳለን። አንዳንዴ ስም ሳንጠራ እንቀርና እባካችሁ ይቀርበሉን። ብዙዎቻችሁ ስም ላንጠራ እንችላለን። በተለይ ቢሮ ውስጥ ያሉ የምታግዙን ሁላችሁንም በዚሁ አጋጣሚ በየቤቶቻችሁ ናችሁ በኢትዮጵያ ብሮድካስቲንግ ከመጀመሪያ እስከ መጨረሻ ስታግዙ እንደቆያችሁ ሁላችሁንም እናመሰግናለን። ድንቅ ሀገር ይቀጥላል። ሁሌም በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ብራንድ ነው የምንሆነው። ሁላችሁም ካገዛችሁን እኛም ከነዚህ ልጆች ጋር ከኋላ ከተባበረን ሞራል ስጡልኝ ባካችሁ። የአዲስ አበባ ቲያትር ቤቶች አስተዳደር በነገራችን ላይ ይህን ሁሉ ነገር እኛ ጋር በጣም እየሰራልን ይገኛል። አዲስ አበባ ቲያትር ቤቶች አስተዳደር ከልብ እናመሰግናለን። አሁን ላይ ብዙ እየተሰራበት ነው። አዲስ አበባ ቲያትር ቤቶች በተለያዩ ቋንቋዎች ቲያትሮች እየተላለፉ ነው። ግድ የላችሁም ሀገር ፍቅርን ብሔራዊ ቲያትርንም የመንግስትም የግልም ቲያትር ቤቶች ጎብኙ። ግድ የላችሁ አዲስ አበባ እንደ ድሮ አይደለችም። ከቋንቋ ቋንቋ፣ ከባህል ባህል፣ ከታሪክ ታሪክ እያዋሃዱ እያጣመሩ ውበትና
ውበት እየሰጡ እየቀጠሉልን ነው እና እባካችሁ አዲስ አበባ ቲያትር ቤቶችን አመስግኑልኝ። ከልብ እናመሰግናለን። መሀላችን ላይ የወጣት ፈርጦች አሉ፣ እንቁ ዜማዎች በቲክቶካቸው ብቻ ከ500 ሺህ እና 600 ሺህ በላይ ተከታይ ያላቸው ጥሩ ዜማ አላቸው። መድረክ እነሱ ከያዙ ያልቃል የሚያስብሉልኝ ናቸው። እንቁ ዜማዎች ነው። እባካችሁ አመስግኑልኝ። እንቀጥላለን። ውድ ተመልካቾቻችን አንዳንድ ጥያቄዎቻቸውን መልሰዋል። ነጥቦቻቸው በአግባቡ ተሰርተው ውጪ ለመግባት ቋምጠዋል። አሁን ወደ ምስጋና እናስቀድማለን። ምስጋና እንሸልምና ልጆቹ ሸልመን እንሄዳለን። እባካችሁ በክብር ወደ ቦታችሁ ሻኙልን።
ሞዴሎቻችን አቶ ኪዳነ ማርያም ካሳም ወደዚህ ያመጡልናል። እባካችሁ ሞራል እፈልጋለሁ። አቶ ኪዳነ ማርያም ለእኛ ለፕሮግራማችን ድምቀት፣ ውበት፣ አብሮነት ብቻ ብዙ እድገቱም ሳይቀር ብዙ ነገር ሆኖልናል። ኪድዬ ከልብ እናመሰግናለን። ፕሮግራማችንን ዛሬ ለደረሰበት ነገር ላደረገልን በጣም ጀግና ወንድማችን ነው። በጣም እናመሰግናለን። ጉራጌ ዞን አስተዳደር የቃቂ ወርዶቶችን እስከ ዛሬ ከኛ ጋር ሆነው ለደገፉ ጉራጌ ዞን አስተዳደር እናንተ ወክሎ የላከል ጉራጌ ዞን አስተዳደር ጉራጌ ዞን ባህልና ቱሪዝምን በዚሁ አጋጣሚ ከልብ እናመሰግናለን። ጉራጌ ዞን ባህልና ቱሪዝም ወይዘሮ መሰረትን በተለይ ከልብ እናመሰግናለን። ደውላ ስለ ልጆቹ የምትጠይቀን ልጆቹን የምታበረታታ በፈላጊና ሰዓት የምትልክልን የጉራጌ ዞን ባህል ቱሪዝም ኃላፊ ነች። እናመሰግናለን። ሞራል ቀጣይ ጅማ ዞን አስተዳደር የጅማ ልጆች የታላችሁ ጅማ ዞን አስተዳደር ጅማ ዞን አስተዳደር ጅማ ዞን ጅማዎች ለጅማ ዞንማ እኛ አለን ብለው መጥተውልናል። ቀጣይ በደሌ ዞን አስተዳደር በደሌ ማለት ስባሪ ምጣድ ትንሽዬ ምጣድ እንኳን ባገኝ ከሚል የወጣ ስያሜ ነው። በደሌን ቅድም ሲገልጿት ነበረ። በደሌ ዞን በጣም በትልቁ ሲደግፈን ሲያግዘን የነበረው ትልቆቹ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ደቡብ ኢትዮጵያ ክልል ርዕሰ መስተዳደር በጣም ሲያግዙ ነበር። 12ቱንም ዞኖች ሳሰሩ ከዚህ ውጥት አይቻልም ብለው ለድንቅ ሀገር ብዙ ነገር አድርገውልናል። እናመሰግናለን። በቀጣይ ቱሪዝም ሚኒስትር በነገራችን ላይ በሄዳችሁበት ደውሉልን። ሚኒስትር ዴኤታው በጣም እየተደዋወሉ እስካሁን ሰዓት ድረስ የተከበሩ አቶ ደገና በጣም ብዙ እየደገፉ አብሮ እየሰሩ ይገኛሉ። ሚኒስትር መስሪያ ቤቱም ሳይቀር ከኛ ጋር እየሰራ ይገኛል። ቱሪዝም ሚኒስትርን ከልብ እናመሰግናለን። እናደርስላቸዋለን እኛ ራሳችን። ቀጣይ ናፍሌት ሆቴል የምታዩት ናፍሌት ሆቴል ገና ነው። ናፍሌት ሆቴል ናፍሌቶች የሉም። ለእኛ እኮ ይህን የጉድ እያሉ ነው። በእናታችሁ በዚህ ሰዓት አዳማ ብትሄዱ 24 ሰዓት አገልግሎት እንሰጣለን። ናፍሌቶች ነን። ናፍሌት በጣም እናመሰግናለን። በዚሁ አጋጣሚ ጆሲ ዮሐንስ ማርኬቲንግ ፓርቱ ለእኛ ተውልን ብለው ከእኛ ጋር ብዙ አድርገውልናል። በጣም ከልብ እናመሰግናለን። ጆይ ከልብ እናመሰግናለን። ሮብ ኢቨንትና ዲኮር በነገራችን ላይ ሮብ ኢቨንትና ዲኮር ይህ የምታዩትን አስውቦልናል፣ ውበት ሰጥቶናል፣ አድምቆናል። የእውነቴን ነው የምነግራችሁ። እንደ ወንድም እየደወለ በጣም ብዙ አብሮን አግዞናል። ሮብ ኢቨንቶችን ከልብ እናመሰግናለን። ከልብ ለሮብ ኢቨንት እናመሰግናለን። ሮቦች ልፋት ላይ ናቸው። ትናንት አዳራቸውን እዚህ ሲሰሩልን ያደሩት ከልብ እናመሰግናለን። በቀጣይ የምጠራው ደግሞ አዲስ አበባ ውስጥ መሰሩ ቲክቶከሮች እባካችሁ ጎብኟቸው። የአዲስ አበባ ቱሪዝም ኮሚሽን ከልብ እናመሰግናለን። አቶ ቢኒያም ምክትል ኮሚሽነሩ እዚሁ ከልብ እናመሰግናለን። በጣም ከልብ እናመሰግናለን። የአዲስ አበባ ቱሪዝም ቢሮ እንደ እውነት ለመናገር አዲስ አበባ ቱሪዝም ቢሮ በጣም በፍቅር ይቀበላችሁ። ብዙ ስራዎች አላቸው። ሄዷችሁ አናግሩ ማለት እንፈልጋለን። እናመሰግናለን። ቀጣይ ለአዲካ ቱርና ትራቭል አዲካ ቱርና ትራቭሎች ዛሬ ሳይቀር ከኛ ጋር አብሮ ነበሩ። አሁን ወደማቸው የወጡት እናመሰግናለን። እናደርሳለን። አዲካዎች ቀጣይ ለውበታዊ ትሬኒንግ ያለበሱን ያዘነጡን ውበት የሰጡን ውበት የደፉብን እንደዚህ እኛም እንድንለብስ ያደረጉን ውበታዊ ትሬኒንጎች ናቸው። ውበታዊ ትሬኒንግ ከልብ እናመሰግናለን። ለሰጣችሁን ክብር ሁሉ ክብረት ይስጥልን ማለት እንወዳለን። ውበታዊ ትሬኒንጎችን እናመሰግናለን። ለአዲስ አበባ ቲያትር ቤቶች አስተዳደር እውነት ለመናገር በጣም እናመሰግናለን። አብራችሁን ስለነበራችሁ አብራችሁን ስለቆያችሁ አዲስ አበባ ቲያትር ቤቶች አስተዳደር ምንፈልገውን ስላደረጋችሁልን ከልብ እናመሰግናለን። ክብረት ይስጥልን ማለት እንፈልጋለን። ቲያትር እያደገ ነው። በተለያየ ቋንቋ ባሳለፍነው ሳምንት ሳይቀር አንድ በአፋን ኦሮሞ ቆንጆ ቲያትር ተሰርቷል። ይቀጥላል። ብዙ ነገር ይሰራል። አዲስ አበባ ቲያትር ቤቶች ትልቅ ነገር ጠብቁ። ከተማችን ላይ ብዙ ነገር ይሰራል። እናመሰግናለን። አንድ ወክላል ቃል ማይክ ወሰድ በጣም አመሰግናለሁ። እንዲህ ተውባችሁ አምራችሁ በተለይ የጅማ በደረሰልኝ
ከጉራጌ ዞን መጣችሁ ማለት እዚህ ጋር 3 ወይም 6 ሰዎች የምናየው እጅግ በጣም ብዙ ውስብስብ በጣም ከባድ የሆነ ፈተና ውድድር አልፋችሁ እዚህ ለመጣችሁ ተወዳዳሪዎች የእውነት ወጣቶችም ስለሆናችሁ ለሌላም ወጣት አርአያ ናችሁና እጅግ ላመሰግናችሁ ወዳለሁ። ይሄ ድንቅ ሀገር ፕሮግራም ከመጀመሪያ ጀምሮ እስካሁን ድረስ በተለይ በደቡብ በኦሮሚያ አካባቢ ምናልባት ያልተነሱ ነገሮች ድሬዳዋ አካባቢ፣ ሐረር፣ ሀሮማያ አካባቢ በጣም በተለያየ መንገድ የበዓል ፕሮግራሞችን ተረስተው እንዳይሆን ብዬ ነው። ውብ በሆነ በሚያምር አንድ የደመቀችና ድንቅ የሆነች ሀገር በተለያየ ውድድሮች በማሳየት ከኢትዮጵያ ወጥተው ወደ ኬንያ ድንበር ጭምር ተሻግረው ከጎረቤቶቻችን ጋር ድንቅ የሆነች ሀገር በድንቅ ጉርብትና ለመኖር የምትሰራ እንዴት አይነት ውብ የሆነ ነገሮች ያየንበት ነውና Welcome to Kenya. Okay. I am Chief Inspector Salim. Okay. We are happy. We have peace. You are welcome always. Thank you. To Kenya. እኛም የተማርንበት ነው እና ታገዙን ይላል እንጂ እኛም ከድንቅ ሀገር ፕሮግራም የተማርንበት ከናፖሊዮን ጥንካሬ ብርታቱ አልባዙማ የሚባል በጣም ረጅሙ የ2 ቀን ምናምን የሚመስለው አልባዙማ ብዙ ሰው እየተንጠባጠበ በሄደበት ሰዓት ቻው እወዳችኋለሁ፣ ታች ጠብቁኝ ላይ ደርሶ ዱብሻ ባህላቸው ብርጥብ ሳረ እሳት ያበርዳል ለሰላም። ውድ ተመልካቾቻችን የመጨረሻ ቦታ ላይ ልደርስ ነው ደረስኩኝ። 4207 ከፍታ ላይ ደርሰናል። ዋው! ተወዳዳሪዎቻችን ላይ ደርሳችሁ ያሳያችሁትን ሀገር ይህ ሀገር እንዴት አይነት ውብ እንዴት አይነት ድንቅ ሀገር እንደሆነ ያየንበት ነውና በቀጣይም ከዚህ የተሻለ ሌሎችም ወጣቶች ይችን የመሰለች ሀገር በማስተዋወቅ የበኩላችሁን እንድትወጡ አደራ እላለሁ። አመሰግናለሁ። እኛም ከልብ እናመሰግናለን። እባካችሁ በክብር ሸኙልን። አሁን በጣም ትልቅ እንግዳ ነው የምጠራው። የአዲስ አበባ ቱሪዝም ኮሚሽን ምክትል ቢሮ ኃላፊ አቶ ቢኒያም ታዬ ወደ መድረክ ይመጡልናል። ከ1 እስከ 3 የወጡትን ሆዳችን እስኪቆርጥ ሀሳብ ይሆንና ይነግሩናል። በሳቸው አንደበት አንደኛ የወጣው በእኔ ደግሞ 3ኛ የወጣው ራሱ እንዲያቅ ደግሞ 2ኛ የወጣው ነጥቡ እጄ ሲገባ እኔም ሞናልስቲ 3ኛ የወጣው መስማት ዝግጁ ናችሁ? 3ኛ የወጣው የቃቂ ወርዳት የብር መባካችሁ ዛሬ እዚህ የደረሱት በጣም ብዙ ተወዳዳሪዎች አልፈው ነው፣ እንደ ቀልድ አይደለም።
ተባቁት የብር ሜዳሊያው ነሐስ ሜዳሊያቸውን አጥልቁልን። የነሐስ ሜዳሊያቸውን አጥልቁልን። ነሐስ ሜዳሊያቸውን አጥልቁልን። ሶስተኛ ያመጣው 2845 ነው። ወልቂጤዎች ሞራል ለመስማት ናቸው። ለመስማት ግን አንድ ነገር ልንገራችሁ፣ ሶስታችሁ አሸናፊ። እውነቴን ነው። ይህን ያየሁትን ዛሬ ያቀረባችሁ ታለንት ስለ ሀገራችን ኢትዮጵያ ስለ እንዲሁም ደግሞ ጉራጌ ዞን በጣም በሚገርም ሁኔታ ያላወቅነውን ታሪክ ራሱ ያላወቁትን ብዙ ነገሮችን አሳውቃል እና በዚህ ልትኮሩ ይገባል። በጣም ሪሊ አፕሪሺየት ጊዜያችሁን እንዲሁም ደግሞ የተለያየ ነገር ኮሚትመንት አለባችሁ ያም መስዋዕት አድርጋችሁ እዚህ ፕሮግራም ለምትሉት በዚህ በመሳተፋችሁ ይሄ ላይክ አንደኛ፣ ሁለተኛ፣ ሶስተኛ ብቻ መሆኑ ሳይሆን ላይክ ይሄ የአልበገር ባይነት ኢትዮጵያዊነትን በተለያየ መልኩ አሳይታችሁ በጭፈራ እንዲሁም ደግሞ በግጥም እንዲሁም ደግሞ በድምፅ በጣም አይቻለሁ። ዛሬ ብዙ ታለንቶችን አይቻለሁ እና በጣም ልትኮሩ ይገባል። አሁን ወደ አንደኛ ወደ ወጣው ቡድን ይወጣራለሁ። ተከታዩ ጅማ አንደኛ የወጡት ጅማዎች ናቸው። አንደኛ የወጣው ጅማ ነው 3300 በማምጣት ጅማ የወርቅ ሜዳሊያውን አልብሱልን። ሁለተኛ የወጣው የተፋላሚው እስከዛሬ ሳይሸነፍ እዚህ የደረሰው በደሌ 3225 ነጥብ በማምጣት 3225 ነጥብ በማምጣት ሁለተኛ የወጣውን እባካችሁ ወደዚህ በደሌዎች ዛሬ አሸናፊዎቹ አንደኛ የወጣው ጅማ፣ ሁለተኛ የወጣው በደሌ፣ ሶስተኛ የወጣው ጉራጌ ሆኗል። እናመሰግናለን። ይህ ፕሮግራም ቆንጆ ጊዜ ነበረን። በጣም ከናፍላይት ሆቴል አንስታችሁ ሁላችሁም አብራችሁ ስለነበራችሁ ከልብ እናመሰግናለን። ሽልማታቸውን ሲቀበሉ የራሳቸው ሜዳሊያዎች አሉና በጣም ይቅርታ ሜዳሊያቸው እንዲሁም ቼኮች አሉ እዚሁ የተዘጋጁ እዚሁ እንሰጣቸዋለን። እባካችሁ ሜዳሊያቸውን እንዲወስዱ ከአንደኛው እንጀምራለን። አንደኛ የወጣው የጅማ አንደኛ ደረጃ ስለወጣችሁ ከነ ሰርተፊኬቱ አንደኛ ወጣችኋል። ቼካቸውን መያዝ ይችላሉ። ሁለተኛ የወጣው በደሌ 250 ሺህ ብር አንደኛ ለወጡት 250 ሺህ ብር። ሁለተኛ ለወጣው 150 ሺህ ብር 150 ሺህ ብር ከነ ክብር ዋንጫችሁ። ሶስተኛ የወጣው ወርዶት ነው። ደጋጊ ወርዶቶች አድናቂዎቻችን፣ የሳቃችን ምልክቶች ወርዶች ነው። እናንተ እንደጨረሳችሁ እየወጣችሁ ሶስተኛ የወጣችሁ የቃቂ ወርዶቶች ቼኮቻችሁን እየያዛችሁ ምስጋናችንን እየሰጠናችሁ እየቸርናችሁ ከልብ እናመሰግናለን። እውነት ቃላት ለመደርደር ሳይሆን ወይም እናንተን ለማቆለጳጰስ ሳይሆን የእውነት ለመናገር ሁላችሁም አሸናፊዎች ናቸው። ይሄ ያንስባችኋል። ተራራና ጋራ ወጣችኋል፣ አንደኞቼ ናችሁ።
ግን ዛሬ ገና 5 ውስጥ በነገራችን ላይ የአሸናፊዎች አሸናፊ ተመልሰው ይመጣሉ። ትልቅ ፍልሚያ ይኖራል፣ ይቀጥላል። ድንቅ ሀገር። እናመሰግናለን። ወደ ቱሪዝም ኮሚሽን ኃላፊው ወደ አፍታ እየወሰዳችሁ ብዙ ነገር አልናገርም፣ ሰዓት ሄዷል። ግን ኢትዮጵያ በጣም ድንቅ ሀገር ነች። ከሰሜን ተራራ ከ4000 ሜትር በላይ እስከ ደናክል ዲፕሬሽን ከ100 ሜትር በታች ያላት ድንቅ ሀገር፣ የሰው ዘር መገኛ፣ የቡና መገኛ፣ በጣም ብዙ ታሪካዊ ሂስትሪ ያለን መነሻ ያለን ሉሲ ጀምሮ ከዛ ደግሞ የክርስትና የእስልምና ሃይማኖትን የተቀበልን ትልቅ ሀገር ነን እና ኢትዮጵያን እንጎብኛት፣ ታሪኳን እናሳውቅ፣ ሀብቶቿን እናሳውቅላችኋለሁ። እንዲሁም ደግሞ በተጨማሪ ከተማችን አዲስ አበባ በጣም እየዘመነች በጣም እያደገች ያለች ለቱሪስቶች ለነዋሪዎች ምቹ እየሆነች ነው እና ብዙ የሚጎበኙ ቦታዎች አሉን። ከጦጦ ተራራ ጀምሮ ዩኒቲ ፓርክ፣ እንዲሁም ደግሞ ታችኛው ቤተመንግስት፣ የአራዳ ፓርክ አሁን ያለንበት፣ እንዲሁም ደግሞ የአድዋ ሙዚየም፣ ናሽናል ሙዚየም፣ አዲስ አበባ ሙዚየም፣ በርካታ ሳይንስ ሙዚየም ወደፊትም የሚያሳየን አርቲፊሻል ኢንተለጀንስ በጣም ብዙ ነገር አለና ኢትዮጵያን አዲስ አበባን ጎብኙ እላለሁ። ቪዚት አዲስ አበባንም ፔጅ ላይክ ሼር አድርጉ። አመሰግናለሁ። ከልብ እናመሰግናለን። ተወዳዳሪዎቻችን ሽልማቶቻችሁን እየያዛችሁ ወደ የቦታችሁ ትሄዱልንና ኬተሪንጋችን ከኋላ አለ። ሁላችሁም አስባችሁ ስለመጣችሁ እኛን ስላላችሁ ከልብ እናመሰግናለን። ሁላችሁንም ከልብ እናመሰግናለን። ዛሬ